ሃይ ጋይስ እንዴት ናችሁ? ምንሆነኝ ከምንመንት ሂስቶሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ሙሉ በሙሉ ሞጁል ቤዝድ የሆነ ማብራሪያ እንሰጣለን። አጠቃላይ ሞጁሉ የሚዳስሷቸው ፖይንቶችን የምነካ ነው የሚሆነው። ስለዚህ ይህን ቪዲዮ ካያችሁ በኋላ ሞጁል ሪፌር ማድረግ አይጠበቅባችሁ። ላስት ፓርት ቻፕተር 1 ጀምረን ነበር። ይህ የቻፕተር 1 ሁለተኛው ፓርት ነው። በአሪፍ መንገድ ለማቅረብ እሞክራለሁ። እስከ ቪዲዮ መጨረሻ አብራችሁኝ ነው። አውትላይን 1.1ን ላስት ፓርት አይተን ነበር። 1.2 የታሪክ ጥናት ምንጮች እና ዘዴዎች እና 1.3 በኢትዮጵያ እና በአፍሪካ ቀንድ የታሪክ አጻጻፍ ሂደት የሚለውን በዚህ ፓርት እናያለን። 1.4ን በቀጣይ ፓርት የምናይ ነው የሚሆነው። ኦኬ እንጀምር። 1.2 ሶርስ ኤንድ ሜተድስ ኦፍ ሂስቶሪ ስተዲ የታሪክ ጥናት ምንጮችና ዘዴዎች የሚለውን የታሪክ ምሁራን እንደ ልብ ወለድ ጸሐፊዎች የፈጠራ ስራ የሚሰሩ አይደሉም። የታሪክ ተመራማሪ ስራ ከምንጮቹ በሚገኙ መረጃ መደገፍ አለበት። የታሪክ ምንጮች የሞቱ የሚመስሉ ነገሮች ሕያው የሚያደርጉ መሳሪያዎች ናቸው። ምንጮች በሌሉበት ታሪክ የለም። ስለዚህ ምንጮች ታሪክን ለማጥናት ለመጻፍ ቁልፍ ናቸው። የታሪክ ምንጮች በሰፊው በሁለት ይካፈላሉ። ቀዳሚ ወይም ፕራይመሪ እና ሁለተኛ ወይም ሰከንደሪ ምንጮች ናቸው። ቀዳሚ ምንጮች በአሁኑ ጊዜ የምናገኛቸውና ካለፈው ዘመን የተረፉ የታሪክ አሻራዎች ናቸው። እነዚህ ምንጮች በጊዜም ሆነ በቦታ ለክስተቱ ቅርብ የሆኑ ኦሪጂናል ወይም የቀጥታ መረጃዎች ናቸው። ለቀዳማዊ ምንጮች ምሳሌ የሚሆኑት በእጅ የተጻፉ ሰነዶች፣ ማስታወሻ ደብተሮች፣ ደብዳቤዎች፣ የቃለ ጉባኤ መዝገቦች፣ የፍርድ ቤትና የአስተዳደር ፋይሎች፣ የጉዞ ሰነዶች፣ ፎቶግራፎች፣ ካርታዎች፣ ቪዲዮዎች እንዲሁም እንደ ሳንቲሞች፣ ቅሬታ አካላት፣ መሳሪያዎች፣ ቁሳቁሶች እና ህንፃዎች ያሉ አካላዊ ቅርሶች ናቸው። በሌላ በኩል ሁለተኛ ምንጮች የሚባሉት ቀደም ሲል ስለተከናወኑ ክስተቶች በሌላ ወገን ተዘጋጅቶ የታተሙ መረጃዎች ናቸው። ለሁለተኛ ምንጮች ምሳሌ የሚሆኑት ጽሑፎች፣ መጻሕፍት፣ የመማሪያ መጻሕፍት፣ የህይወት ታሪኮች እንዲሁም ስለ ታሪካዊ ክስተቶች የተሰሩ የታተሙ ታሪኮች ወይም ፊልሞች ናቸው። ሁለተኛ ምንጮች ብዙ ጊዜ ቀዳሚ ምንጮችን ይጠቀማሉ። ነገር ግን ክስተቱ ከተፈጸመ ከረጅም ጊዜ በኋላ የሚጻፉ ሲሆኑ ምን እንደተፈጠረ፣ ለምን እንደተከሰተ ትንተና ይሰጣሉ። ሁለተኛ ምንጮች ስለ አንድ ታሪካዊ ወቅቶች እና ክስተቶች የተሟላ የሚመስል መረጃዎችን ይሰጡናል። ይሁን እንጂ አዳዲስ ምንጮች መገኘታቸውን ስለሚቀጥሉ የትኛውም የታሪክ ስራ እንደ መጨረሻ ሊጻፍ አይችልም። አዳዲስ ምንጮች አዳዲስ የታሪክ ትርጓሜዎችን ወይም ሙሉ በሙሉ አዲስ የታሪክ መልሶ ግንባታዎች እንዲደረጉ ያስችለዋል። ሌላው የጽሕፈት ባህል በሌላዎቹ ማህበረሰቦች ውስጥ ታሪክን ለማጥናት ለመመዝገብ አፈታሪኮችን በጣም አስፈላጊ ናቸው። በብዙ ማህበረሰቦች ውስጥ አፈታሪኮች ሳይመዘግቡ ከአንድ ትውልድ ወደ ሌላ ትውልድ ሊተላለፉ ይችላሉ። እንዲህ አይነት አፈታሪክ ወይም የቃለ ወይም አፈ ትውፊት ወይም ኦሪጂናል ትራዲሽን ይባላል። ለኢትዮጵያ እና ለአፍሪካ ቀንድ ታሪክ የታሪክ ምሁራን ከላይ የተገለጹትን ምንጮችን ጥምረት ይጠቀማሉ። ይሁን እንጂ የመጀመሪያው ምንጭ ምንም ይሁን ምን ቀዳሚው ወይም ሁለተኛ የጽሑፍ ወይም አፈታሪክ እንደ ማስረጃ ከመጠቀሙ በፊት በጥንቃቄ መገምገም አለበት። ቀዳማዊ ምንጮች ኦሪጂናል ትክክለኛ መሆናቸው መረጋገጥ አለበት። ምክንያቱም አንዳንድ ጊዜ እንደ ደብዳቤ ያሉ ቀዳሚ ምንጮች ሊጨበርበሩ ወይም ሊሰረዙ ይችላሉ። ሁለተኛ ምንጮች ደግሞ ታሪክን መልሰው የገነቡበት መንገድ ምን ያህል አስተማማኝ እንደሆነ መመርመር ይኖርበታል። የቃል ትውፊት በጊዜ ሂደት በመቀነስ በማጋነን እና በማዛባት ምክንያት ኦሪጂናልነቱና ትክክለኛነቱን ሊያጣ ይችላል። ስለዚህ ያ መታየት አለበት። ስለዚህ እውነተኝነቱን ለማረጋገጥ እንደ የጽሑፍ ሰነዶች ካሉ ሌሎች ምንጮች ጋር መነጻጸር አለበት። በአጭሩ የታሪክ ምሁራን እንደ ልቦለድ ጸሐፊዎች ሳይሆኑ ስለ ባለፈው ዘመን ማስረጃ ማግኘት፣ ያንን ማስረጃ መመርመር እና ማስረጃው ስለሚያጠኗቸው ሰዎች፣ ክስተቶች፣ ቦታዎች እና ዘመናት የሚናገረውን ትርጉም ባለው መልኩ ማብራራት አለባቸው። 1.3 The History of Historical Writing in Ethiopia and the Horn በኢትዮጵያ እና በአፍሪካ ቀንድ የታሪክ አጻጻፍ ሂደት ይላል። ይህንን በአጭሩ እናያለን። ኦኬ እንቀጥል። ሂስቶግራፊ ወይም የታሪክ አጻጻፍ ታሪክ ማለት የታሪክ ዘገባዎች ታሪክ ሲሆን የቅርብም ሆነ የሩቅ ዘመን እውቀት እንዴት እንደሚገኝና እንደሚተላለፍ ያጠናል። ሰዎች ምናልባት ከሰው ልጅ መጀመሪያ ጀምሮ ስለ ባለፈው ዘመን የተወሰነ ግንዛቤ ነበራቸው። ሆኖም ሂስቶግራፊ ባለፈው ጊዜያት የተከሰቱ ድርጊቶች
ሆን ብሎ ለማወቅና በጽሑፍ ለመግለጽ የተደረገ ሙከራ እንደመሆኑ መጠን በዓለም ላይ አጭር ዕድሜ ነው ያለው። የተቀነባበረው ያለፈው ዘመን ጥናትና ትረካ የተጀመረው በግሪካዊው ሄሮዳተስና በቲሰዲድስ አማካኝነት ነው። ሌላኛው ትልቁ ስለ ባለፈው ዘመን የማሰብ እና የመጻፍ ባህል የቻይናውያን ነው። በቻይና የታሪክ አስተሳሰብ እና አጻጻፍ ውስጥ በጣም አስፈላጊ ቀደምት ሰው የሃን ስሪው መንግስት ተወላጅ የሆነው ሲማቅያን ነው። ይሄ የሲማቅያን ኢሜጅ ነው። ምንም እንኳን እንዲህ ያለ ቀደምት የታሪክ አጻጻፍ ባህሎች ቢኖሩ ታሪክ እንደ አንድ የትምህርት ዘርፍ ወር አካዳሚክ ዲሲፕሊን ብቅ ያለው በ19ኛው ክፍለ ዘመን ሁለተኛ አጋማሽ መጀመሪያ በአውሮፓ ቀጥሎም በሌሎች የዓለም ክፍሎች በተለይ በአሜሪካ ነው። ጀርመናዊው የታሪክ ምሁር ሊዮፊልድ ቮን ራንኬ ከ1795 እስከ 1886 እና ባልደረቦቹ ታሪክን በቦብ ዩኒቨርሲቲ የራሱ የሆነው የምርምር ዘዴና ጽንሰ ሐሳብ ያለው ራሱን የቻለ የትምህርት ዘርፍ አድርገው መስርተዋል። በዚህም የታሪክ ምሁራን ስላለፉት ክስተቶች ማስረጃዎችን የሚሰበስቡበትን፣ ማስረጃዎችን የሚገመገሙበትን፣ ስለ ጉዳዩ ትርጉም ያለው ውይይት የሚያቀርቡበት ስርዓት ተዘርግቷል። ራንኬ ለሳይንሳዊ የታሪክ ጥናት ላበረከተው ታላቅ አስተዋጽኦ የዘመናዊ ሂስቶሪዮግራፊ አባት ተብሎ ይጠራል። ይህ የራንኬ ኢሜጅ ነው። በአፍሪካ ውስጥ ያለው ዘመናዊ የምዕራባውያን ዘይቤ የታሪክ አጻጻፍ ከላይ ከተጠቀሰው ዓለም አቀፍ አዝማሚያው ጋር ሲነጻጸር አጭር ዕድሜ ያለው ነው። ቢሆንም ግን በአንድ ወቅት አውሮፓ ተኮር ወይም ዩሮሴንትሪክ በሆኑ ጸሐፊዎች ዘንድ በድፍረት እንደሚታመነው አፍሪካ ከቀኝ ግዛት በፊት ታሪክ አልነበራትም ማለት አይደለም። እንዲህ አይነት መሰረት የሌለው ግምት ከነጻነት በኋላ አፍሪካውያን ያለፈውን ታሪካቸውን በቃል ወጎች አማካኝነት ለማግኘት ባደረጉት ከፍተኛ ጥረትና አውሮፓውያን ከመምጣታቸው በፊት የጽሑፍ ባህል እንደነበረ በሚያሳዩ እያደጉ በመጡ እውቀቶች አማካኝነት ውድቅ ተደርጓል። ከተለያዩ የአሜሪካ አካባቢዎች የተገኙ ግጥሞችና ተረቶች የጽሑፍ ባህል ባለበት ሆነ በሌለበት ታሪካዊ ክስተቶች በዘመነ ቅድመ ተከተል በአስተማማኝ ሁኔታ ለመመዝገብ ጥቅም ላይ ውለዋል። ብዙም የአፍሪካ ክፍሎች የጽሑፍ ባህል የገባው እስልምና ከተስፋፋ በኋላ ባሉት ክፍለ ዘመናት በአረቦች አማካኝነት ነው። ከዚህ ደረቅ አጠቃላይ መግለጫ ውጭ የሆነችው ኢትዮጵያ ናት። እሷም ቢያንስ ከ14ኛው ክፍለ ዘመን ጀምሮ የራሷ የሆነ የአገር በቀል የታሪክ አጻጻፍ ወግ ነበራት። ባለፈው 100 ዓመታት ውስጥ የኢትዮጵያና የአፍሪካ ቀንድ የታሪክ አጻጻፍ እጅግ በጣም ተለውጧል። ይህም እዚህ ሊቀርብ ከሚችለው በላይ ሰፋ ያለ ማብራሪያ ይፈልጋል። ይህ ክፍል በታሪክ አጻጻፍ ውስጥ የታዩትን ጉልህ ለውጦችን ለመመርመር የተዘጋጀ ነው። የክልሉ የ20ኛው ክፍለ ዘመን የታሪክ አጻጻፍ በሚገባ ለመረዳት በመጀመሪያ የቀድሞ የታሪክ አጻጻፍ አይነቶችን መመርመር አስፈላጊ ነው። ስለ ኢትዮጵያና የአፍሪካ ቀንድ ታሪክ ያለን የመጀመሪያ የታሪክ መረጃ አንደኛው ክፍለ ዘመን ስሙ ባልታወቀ ጸሐፊ የተጻፈው ፐርፕለስ ኦፍ ኤሪትሪያን ሲ የተሰኘው ሰነድ ነው። ሌላው የአክሱም የንግድ ልውውጥና የዚያን ጊዜው የአክሱም ንጉሥ በሁለቱም የባህር ዳርቻዎች ያደረገው ዘመቻ የሚገልጽ ሰነድ ኮስሞስ ኢንዲኮሶስትስ በተባለ ግሪካዊ መርከበኛ በ6ኛው ክፍለ ዘመን የተጻፈ ክርስቲያን ቶፖግራፊ ነው። እንደ አለመታደል ሆኖ ሀገሪቱ በጥንታዊ የጽሑፍ ስልጣኔ ብትታወቅም ከላይ የተጠቀሱትን የመረጃ ምንጮችን ሊያረጋግጡ የሚችሉ በወቅቱ በኢትዮጵያውያን የተጻፉ ሰነዶች አይገኙም። የመጀመሪያው የኢትዮጵያ የጽሑፍ መረጃ ወይም ማኑስክሪፕት ከመካከለኛው ዘመን ሚዲቫል ታይምስ የሚመነጭ ነው። ሰነዱ የተገኘው በ13ኛው ክፍለ ዘመን በወሎ ሐይቅ እስጢፋኖስ ገዳም ውስጥ ነበር። የማኑስክሪፕቱ ወይም የብራና ጽሑፉ ይዘቱ በመሰረታዊ ሃይማኖታዊ ነው። ቢሆንም ግን ለታሪክ ተመራማሪዎች ስለ ሀገሪቱ ያለፉ ታሪክ ግንዛቤ በመስጠት ረገድ ተጨማሪ ጠቀሜታ አላቸው። ለምሳሌ ከላይ የተጠቀሰው ማኑስክሪፕት የመካከለኛው ዘመን ነገስታት ዝርዝር እና ታሪካቸው በአጭሩ ይዟል። ለመካከለኛው ዘመን የኢትዮጵያ ታሪክ በብዛት የሚገኙ የመረጃ ምንጮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመነጩ ገድላት ወይም ሃጊዮግራፊ ናቸው። ምንጊዜም በግዕዝ የሚጻፉት የገድላት ዋነኛ ተግባር የቅዱሳን ክብር ከፍ ማድረግ ነው። ቢሆንም ግን እንደ ቤተክርስቲያንና መንግስት እድገት እንዲሁም በወቅቱ የነበሩት ነገስታት ስላደረጓቸው የግዛት መስፋፋቶች ያሉ ሌሎች ተያያዥ ታሪኮች በዝርዝር ይቀርቡባቸዋል።
በተመሳሳይ መልኩ በሀገሪቱ የሙስሊም ማህበረሰቦች ውስጥም የገድል ወይም ገድላዊ አጻጻፍ ወግ ነበር። ከነዚህም አንዱ በ19ኛው ክፍለ ዘመን መገባደጃ ላይ በአሁኑ በወሎ ጋትራ በነበሩት የሙስሊም ቅዱስ ሼክ ጃፋር ቡኮ የህይወት ታሪክ በጥልቀት ይገልጻል። ከቅዱሱ የህይወት ታሪክ በተጨማሪ የአገር በቀል እስልምና እድገትና በክልሉ ሙስሊም ማህበረሰቡና የውጭው ዓለም መካከል የነበረው ግንኙነት በዚህ ሰነድ ውስጥ ከተዳሰሱ ጉዳዮች መካከል ይጠቀሳሉ። ኢትዮጵያ ዜና መዋዕል ወይም ክሮኒክልስ የሚባል የራሷ የሆነ የአገር በቀል የታሪክ አጻጻፍ ወግም ነበራት። በጥንታዊ የኢትዮጵያ የግዕዝ ቋንቋ የሚጻፍ ክሮኒክሎች ለመጀመሪያ ጊዜ የታዩት በ14ኛው ክፍለ ዘመን ሲሆን አንዳንድ ጊዜ በአማርኛ እየተጻፉ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ዘልቀዋል። ነገስታት ወይም ተተኪዎቻቸው ክሮኒክል አጻጻፍ በቤተ መንግስት ለነበሩ ጸሐፊዎች ወይም የታወቀ የቤተ ክህነት ትምህርትና የጽሕፈት ጥበብ ላላቸው የሃይማኖት አባቶች ይስጡ ነበር። ከእነዚህ ሰነዶች መካከል የመጀመሪያው የአምደ ጽዮን የድል ዜና ሲሆን የመጨረሻው ደግሞ ታሪከ ዘመን ዘዳግማዊ ምኒልክ ነው። ክሮኒክሎች ስለ ነገስታት የዘር ሐረግ፣ አስተዳደግ፣ ወታደራዊ ጀብዶች፣ ፈርሃ እግዚአብሔር፣ የሀገር አመራር ብቃት የሚገልጹ አፈታሪኮችና እውነተኛ ክስተቶች ወይም ያለፉትና በወቅቱ የነበሩትን ያካታሉ። ክሮኒክሎች በዝርዝር መረጃዎች በጠንካራ የዘመን ቅድመ ተከተል አወቃቀሮች ይታወቃሉ። ምንም እንኳን የነሱ የዘመን አቆጣጠር ወደ ዘመናዊ ለመቀየር ከፍተኛ ጥረት ቢጠይቅም እንዲሁም የቁጥር መረጃዎች ከመስጠት ይቆጠባሉ። በቤተ መንግስቱ ውስጥና ዙሪያው የሚከናወኑ ዋና ዋና ክስተቶች በዋናነት በሃይማኖቱ እይታ የሚብራሩ በመሆናቸው ክሮኒክል በቤተ መንግስቱ አካባቢ እንኳን ስለነበሩ ማህበራዊና ኢኮኖሚያዊ እድገቶች የሚሰጠው መረጃ በጣም አነስተኛ ነው። ይሁን እንጂ ከሌሎች የጽሑፍ ሰነዶች እንደ ገድላትና የውጭ ሀገር ታዛቢዎች የጉዞ ማስታወሻዎች ጋር በማጣመር ሲታዩ ክሮኒክሎች ስለ ነገስታት ባህሪና ሕይወት፣ ስለሚያከናውኗቸው ተግባራት፣ ከበታች ሹማምንቶች ጋር ስለነበራቸው ግንኙነት እንዲሁም ምንም እንኳን በቂ ባይሆንም ስለ ኢትዮጵያ መንግስትና ማህበረሰብ እድገት የተወሰነ ግንዛቤ ይሰጣሉ። ወደ ጠረፍ የመጡ የአረበኛ ተናጋሪ ጎብኚዎች የጽሑፍ ዘገባዎች ስለ አካባቢው ታሪክ የተለያዩ ገጽታዎች ጠቃሚ መረጃዎች ይሰጣሉ። ለምሳሌ አልማስዊድ በ10ኛው ክፍለ ዘመን እና ኢባን ባቱታ በ14ኛው ክፍለ ዘመን በምስራቅ አፍሪካ ጠረፍ ዋና ማዕከላዊ ክልል ውስጥ ስለነበረው ባህል፣ ቋንቋ እና የገቢና ወጪ ንግድ ገልጸዋል። ለ16ኛው እና 17ኛው ክፍለ ዘመናት በገለጿቸው ክስተቶች ላይ የዓይን እማኝ በነበሩ የመናውያን ጸሐፊዎች የተዘጋጁ 2 ሰነዶች አሉን። ፉታ አል ሀበሻ ወይም የሀበሻ ድል የሚል ርዕስ ያለው የመጀመሪያ ሰነድ በሺሃብ አልዲን የተጠናቀረ ሲሆን እነርሱም በ16ኛው ክፍለ ዘመን በክርስቲያኑ ንጉሥ ግዛት እና በሙስሊሙ መሳፍንቶች መካከል የነበረውን ግጭት መዝግበዋል። ሺሃብ አልዲን በኢሜጅ ይህን ይመስላል። የሀበሻ ድል በኢማም አህመድ አቢን አብርሃም አልጋዚ የሰሜን እና የመካከለኛው የኢትዮጵያ ድልን ጨምሮ ስለ ጦርነቱ አካሄድ ከማብራራት በላይ ሰነዱ በደቡብ ምስራቅ ኢትዮጵያ የሚገኙ ዋና ዋና ከተሞችንና ነዋሪዎችን ይገልጻል። ምንም እንኳን ትረካው ከ1535 ዓ.ም በድንገት ቢያበቃም ሌላው የመጀመሪያ እጅ መረጃ ያቀረቡልን በ1647 ዓ.ም የየመናዊው ልዑካን ቡድን ወደ ፋሲለደስ 1632 እስከ 67 የነገሱ ንጉሥ ቤተመንግስት በመራው በአላይሜ ነው። በ16ኛው ክፍለ ዘመን ከታዩ ሌሎች ጽሑፎች መካከል የአባ ባህሬ የአማርኛ ጽሑፍ የሆነው የኦሮሞ ታሪክ ይገኝበታል። በ1590ዎቹ የተጻፈው ይሄ ሰነድ በተጠቀሰው ወቅት ስለነበረው የኦሮሞ ሕዝብ እንቅስቃሴ የመጀመሪያ እጅ መረጃ ይሰጣል። ለኢትዮጵያ ታሪክ አጻጻፍ እድገት የሃይማኖት ሰባኪያን ወይም ሚስዮናውያን እና የጎበኞች አስተዋጽኦ ከፍተኛ ነው። ከ16ኛው ክፍለ ዘመን መጀመሪያ አንስቶ እስከ 19ኛው ክፍለ ዘመን መጨረሻ ድረስ ሚስዮናውያን ወይም ካቶሊክ እና ፕሮቴስታንት በሀገሪቱ ለመቆየት በማሰብ የመጡ እና ከአውሮፓ ጋር የቅርብ ግንኙነት የነበራቸው ብቸኛ አውሮፓውያን ነበሩ።
በመሆኑ የሚሶናውያን መዝገቦች ረጅም ጊዜ የሚሸፍኑ በርካታ መረጃዎችን ይሰጡናል። በሚሶናውያን ምንጮች ውስጥ ከተካተቱ ዋና ዋና ጉዳዮች መካከል በኢትዮጵያ ውስጥ የነበሩ ሃይማኖቶች እና የፖለቲካ እድገቶች እንዲሁም የሀገሪቱ የውጭ ግንኙነት ይገኙበታል። ለዚህ አይነት ዘገባ ምሳሌ የሚሆነው በ1520 ዓ.ም የፖርቹጋሉ ልዑካን ቡድን ወደ ልብነ ደንገል ቤተመንግስት ባመራው ፍራንሲስኮ አልቫሬዚ የተሰኘው ፖርቹጋላዊ ቄስ የተጻፈው ዘ ፊልስተር ጆን ኦፍ ዘ ኢንድስ የተሰኘው መጽሐፍ ነው። ይህ ፍራንሲስኮ ነው በኢሜጁ የምታዩት። ከሚሶናውያን ምንጮቹ በተጨማሪ የጉዞ ሰነዶች ለኢትዮጵያ የታሪክ አጻጻፍ እድገት ከፍተኛ አስተዋጽኦ ነበራቸው። ለጉዞ ሰነዶች አንዱ ምሳሌ የጄምስ ብሩስ የአባይን ምንጭ ለማግኘት የተደረገ ጉዞዎች የተሰኘው መጽሐፍ ነው። ይሁን እንጂ እንደ ሌሎች ምንጮች ሁሉ የሚሶናውያን ሆኑ የጎበኞች ጸሐፊዎች ማህበራዊ እና ፖለቲካዊ አድሎ ያለባቸው በመሆናቸው በከፍተኛ ጥንቃቄ ጥርጣሬ ጥቅም ላይ መዋል አለባቸው። የውጭ አገር ዜጎች በኢትዮጵያ ጥናት ላይ ፍላጎት አሳድረዋል። ከእነዚህ ግለሰቦች መካከል አንዱ ጀርመናዊ ሂዮብ ሎዶልስ ከ1624 እስከ 1704 ነበር። ሎዶልስ በ17ኛው ክፍለ ዘመን በአውሮፓ የኢትዮጵያ ጥናት መስራች ነበር። እርሱም ሂስቶሪካ ኢትዮጵያ ወይም ወደ እንግሊዝኛ ኤ ኒው ሂስቶሪ ኦፍ ኢትዮጵያ ተብሎ የተተረጎመውን ጽፏል። ሉዶልፍ ኢትዮጵያን ጎብኝተው አያውቁም። የሀገሪቱ ታሪክ የጻፈው በወቅቱ በአውሮፓ ከነበረው አባ ጊዮርጊስ ከተባለ ኢትዮጵያዊ ቄስ በሰበሰበው መረጃ መሰረት ነበር። አስተውሱ፣ ኢትዮጵያን ሳያዩ የጻፉ ጸሐፊ በደንብ ያዙ። ኢሜጁ ይሄ ነው። በ19ኛው ክፍለ ዘመን ኦገስት ዲልማን ስለ ጥንታዊቱ ኢትዮጵያ ታሪክ 2 ጥናቶችን አሳትሟል። ከሎዶልፍ ጋር ሲነጻጸር ዲልማን በታሪክ ምርምር ጥናቶች ውስጥ 2 የነጻነት ወይም ሚዛናዊነት ምልክቶችን አሳይቷል። የታሪክ አጻጻፍ 20ኛው ክፍለ ዘመን መጀመሪያ ላይ ከክሮኒክል ባህል የተወሰነ ለውጥ አሳይቷል። ይህ ወቅት ነገስታት በሚያሞካሽ መልኩ በመጻፋቸው የሚተቸውን የክሮኒክል ጸሐፊዎች ሆን ብሎ ለመራቅ የሞከሩ ባህላዊ ኢትዮጵያውያን ጸሐፊ የታዩበት ነበር። ከክሮኒክል ጸሐፊዎች በተቃራኒ የዚህ ዘመን ጽሕፈት ከማህበራዊ ፍትህ፣ ከአስተዳደር ማሻሻያ እና ከኢኮኖሚ ትንተና እስከ ታሪክ ድረስ ያሉ የታሪክ ርዕሰ ጉዳዮች ተወያይተውበታል። ከእነዚህም ጽሕፈት መካከል ቀደምት የሚባለው አለቃ ታዬ ገብረ ማርያም፣ አለቃ አስሜ ጊዮርጊስ እና ኦኖስሞስ ነሲብ ወይም አባ ገመቼስ ናቸው። ኢሜጃቸው በሙሉ አላገኘውም፣ የሁለቱ ብቻ ነበር። አለቃ ታዬ ገብረ ማርያም ይሄ ነው። ኦኖስሞስ ነሰቢ ወይም አባ ገመቼስ ይሄ ነው። ቆየት ብለው ነጋድራስ አፈወርቅ ገብረ ኢየሱስ እና ገብረ ሕይወት ባይከዳኝ ተቀላቅሏቸዋል። ታዬ የኢትዮጵያ ሕዝብ ታሪክ እና አስሜ የኦሮሞ ታሪክ ሲጽፉ፣ ኦኖስሞስ ደግሞ መጽሐፍ ቅዱስ ወደ አፍ መፍቻ ቋንቋ ወደ አፋን ኦሮሞ ተርጉመዋል። አፈወርቅ ሌሎች ስራዎችን እንደተጠበቁ ሆነው በኢትዮጵያ ታሪክ የመጀመሪያ የአማርኛ ልቦለድ ጦቢያ ጽፈዋል። ገብረ ሕይወት ደግሞ አፄ ምኒልክና ኢትዮጵያ እና መንግስትና የህዝብ አስተዳደር የተባሉ ስራዎች አሉት። በ20ኛው ክፍለ ዘመን መጀመሪያ ላይ በኢትዮጵያ ውስጥ በርካታ ስራዎች ያበረከተው ጸሐፊ ግን ብላቴና ጌታ ሂሩዬ ወልደስላሴ ነበሩ። ሂሩዬ 4 ዋና ዋና ስራዎችን ያሳተሙ ሲሆኑ እነሱም ኢትዮጵያና መተማ፣ ዋዜማ፣ የህይወት ታሪክና የኢትዮጵያ ታሪክ ናቸው። ከቀድሞዎቹ ጽሑፈት በተለየ ገብረ ሕይወት እና ሂሩዬ በስራቸው ውስጥ አንጻራዊ ሚዛናዊነት እና ጥንቃቄ የተሞላበት የምርምር ዘዴ አሳይተዋል። በሚያሳዝን ሁኔታ የኢጣሊያ ወረራ በዘመናዊ የታሪክ አጻጻፍና ህትመት ላይ የተጀመረውን ሙከራ አቋርጠዋል። ከነጻነት በኋላ ተክለ ጻዲቅ መኩሪያ በ1935 በፊት በነበሩ ጽሕፈት እና ከእነርሱ በኋላ በመጡ ፕሮፌሽናል የታሪክ ተመራማሪዎች መካከል እንደ ድልድይ ሆነው አገልግሏል። ተክለ ጻዲቅ 8 ያህል የታሪክ ስራዎች አሳትመዋል። እነርሱም ከቀድሞዎቹ ጽሕፈት የተሻለ ሁኔታ ምንጮች መዝነዋል። ይሁን እንጂ እንደ ቀደምቱ ሁሉ አድሎ በአብዛኛው ስራዎቹ ውስጥ ይስተዋላል። በዚህ ወቅት ሌሎች ጠቃሚ ስራ የይልማ ደረሳ የ16ኛው ክፍለ ዘመን የኢትዮጵያ ታሪክ ነው። መጽሐፉ የኦሮሞ ሕዝብ እንቅስቃሴና በክርስቲያኑ ንጉሳዊ አገዛዝ በሙስሊም መሳፍንቶች መካከል የነበረውን ጦርነት እንደ ዋና ርዕሰ ጉዳይ ዳስሷል። የተክለ ጻድቅ እና የይልማ ስራዎቹ በአማርኛ የተጻፉ በመሆናቸው የሰፊው ሕዝብ ሆነ ምሁራን ዘንድ ሊጠቀሙባቸው ይችላሉ።
ብላቴና ጌታ ማኅተመ ሥላሴ ወልደ መስቀልም የድርሻቸውን አበርክተዋል። ሌሎች ስራዎቹ እንዳሉ ሆኖ ዝክረ ነገር የተሰኘው ጽሕፈት የነሱ ውጤት ነው። ዝክረ ነገር ከጦርነት በፊት ስለነበረው የኢትዮጵያ የርስት ስርዓትና ግብር ሰፊ መረጃ የሚሰጥ ቢሆንም የአካባቢው ሁኔታዎች፣ ምላሾችና ግጭቶችን በማካተት ረገድ ከፍተኛ ክፍተት ያለበት ከመሆኑም በላይ የመንግስት ሕጎች ሀብትን በመቆጣጠር ረገድ የነበራቸውን ትክክለኛ ተጽዕኖ አይገልጽም። ዝክረ ነገር ዋነኛ ዓላማው የሀገሪቱን ነገስታት በተለይም የቀዳማዊ አፄ ኃይለ ሥላሴ የዘመናዊ ጥረትና ስኬት ማወደስ በመሆኑ በጥንቃቄ መታየት ይኖርበታል። ስለ መሬት ይዞታ ገጽታዎች የሚተነትነው ሌላ ስራ በገብረ ወልድ እንግዳ ወርቅ የቀረበልን ሲሆን ወደ እንግሊዝኛ ተተርጉሟል። በዚህ ዘርፍ የሚጠቀስ ሌላው ጸሐፊ ደጃዝማች ከበደ ተሰማ ነው። ከበደ በ1962 ዓ.ም የታሪክ ማስታወሻ በሚል የታተመው ስለ ንጉሱ ነገስታት ዘመን የሚያወሳው ትዝታዎችን ጽፏል። በ1960ዎቹ እንደ አውሮፓውያን አቆጣጠር ለኢትዮጵያ የታሪክ አጻጻፍ እድገት ወሳኝ ዓመታት ነበሩ። ምክንያቱም ታሪክ እንደ የትምህርት ዘርፍ ብቅ ያለው በዚህ ወቅት ነበር። የታሪክ ጥናት እንደ ሙሉ ጊዜ ስራ የመከታተል ሂደት የመጀመሪያው በወቅቱ በነበረው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የታሪክ ትምህርት ክፍል በመከፈቱ ነው። የአንደኛ ዲግሪ ማሟያ ጽሑፎች ማዘጋጀት በዚሁ 10 ዓመታት ማብቂያ አካባቢ ተጀምሯል። ትምህርት ክፍሉ በ1980ዎቹ መጀመሪያ እንደ አውሮፓውያን አቆጣጠር የማስተርስ ፕሮግራምም ከፍቷል። ከዚያን ጊዜ ጀምሮ መምህራን የኢትዮጵያና የውጭ አገሮች ዜጎች እንዲሁም በተማሪዎች በተለያዩ ርዕሰ ጉዳዮች ላይ ምርምሮች ተካሂደዋል። ምንም እንኳን ሙሉ በሙሉ የምርምር ድርጅቶች ቢሆኑም የኢትዮጵያ ጥናት ምርምር ተቋም በኢትዮጵያ ውስጥ ለሙያዊ የታሪክ አጻጻፍ ሌላው ተቋማዊ መኖሪያ ነው። የተቋሙ ቤተ መጻሕፍትም የተለያዩ የትምህርት ዘርፎች የጽሑፍ ስራዎች የያዘ ሲሆን በኢትዮጵያ ውስጥ ለሙያዊ የታሪክ አጻጻፍ እድገት የራሱ ድርሻ አበርክቷል። በሌሎች የአፍሪካ ቀንድ አካባቢዎች የታሪክ ሙያዊነት ከቅኝ ግዛት በኋላ የመጣ ክስተት ነው። ነፃ አገራት ሲመሰረቱ ምናልባት ለበርካታ ዓመታት በባዕድ የቅኝ ገዢዎች የታሪክ አጻጻፍ ሲሰጥ የነበረውን ትምህርት በፈጠረው ተጽዕኖ ምክንያት አፍሪካውያን የራሳቸውን ታሪክ ለመመርመር ያላቸው ፍላጎት በፍጥነት ጨመረ። ከዚህም ጋር የታሪክ መዝገብን እንደገና የማዘጋጀትና ከቅኝ ግዛት በፊት የነበረውን የጠፋ ስልጣኔዎችን ማስረጃ የማግኘት አስቸኳይ ፍላጎት መጣ። የአፍሪካን ታሪክ አጻጻፍ ከቅኝ ግዛት ተጽዕኖ ነፃ ማውጣት አፈታሪክን በጥንቃቄ መጠቀምንና እንደ አርኪኦሎጂ፣ አንትሮፖሎጂ እና ሊንጉዊስቲክስ ያሉ ተዛማጅ ዘርፎችን መረጃዎችን መጠቀምን የሚጠይቅ አዲስ የምርምር ዘዴ አስፈለገ። በዚህ ወቅት አውሮፓውያን ምሁራን በቀድሞ አውሮፓ ተኮር የታሪክ አጻጻፍ ላይ በነበራቸው ቅሬታ ምክንያት ለአፍሪካ ታሪክ ጥልቅ አካዳሚያዊ ጥናት መንገድ ከፈቱ። ይህ ፈጠራም በ1960ዎቹ ወደ ሰሜን አሜሪካ ተስፋፋ። መሰረታዊ ምርምሮች በለንደን በሚገኘው የምስራቅ አፍሪካ ጥናት ትምህርት ቤት SCOAS እና በዊስኮንሲን ማዲሶን ዩኒቨርሲቲ የታሪክ ትምህርት ክፍል ተካሂዷል። ፈረንሳይኛ ተናጋሪ ምሁራንም እንደ እንግሊዝኛ ተናጋሪዎች ተጽዕኖ ፈጣሪ ነበሩ። ሆኖም የአፍሪካ የታሪክ አጻጻፍ የውጭ አገር ዜጎች ብቻ ውጤት አይደለም። የአፍሪካ ዩኒቨርሲቲዎች በብዙ አካባቢዎች የፖለቲካ አለመረጋጋት እና የእርስ በርስ ጦርነት ቢኖርም የራሳቸውን ምሁራን አሰልጥነው እንዲሁም ሌሎች በርካታ ሰዎችን ለስልጠና ወደ ውጭ ሀገር ልከዋል። እነዚህ ምሁራን በመጨረሻም ስለ አካባቢው ታሪክ የተለያዩ ገጽታዎችን በርካታ ስራዎችን አሳትመዋል። ኦኬ፣ አንድ በአሁን ጊዜ ታዋቂ ኢትዮጵያዊ ሂስቶሪያን በኮመንት ንገሩኝ። ይህም ፓርት በዚህ ጨርሰናል። ምንም የሞጁሉ ሀሳብ ሳናሸራርፍ ገልጸናል። ያው ታሪክ ብዙ ከማብራራት በተርታ ሳናጎድል መተረክን ስለሚፈልግ ነው። እነዚህ ጥያቄዎችን በደንብ እዩ። በእነዚህ ላይ ከተለያዩ ግቢዎች ያገኟቸውን ጥያቄ ጨምሬ በፋይናል ፓርቶች የሚመጣ ነው የሚሆነው። በአማርኛ እና በእንግሊዝኛ የተጻፈው ኖት ፕላስ የቪዲዮ ፒፒቲ ከፈለጋችሁ በቴሌግራም አስቀምጥላችኋለሁ። ሊንኩ በዲስክሪፕሽን ቦክስ አለላችሁ። በፓርት 3 እስከምንገናኝ ሰናይ ጊዜ ተመኘውላችሁ።